ተዋላችሁ ከዚህ በኋላ ኡስማን የኔ ባል አይደለም፣ የልጄም አባት አይደለም። ከዚህ በኋላ እያንዳንዱ የሚያደርጋቸው እርምጃዎች ራሱን ጠይቁት። እሺ ከኔ ህይወት ጋር እንዳታገናኙት። ለምን እኔ በጣም ስር የሰደዱ ጠላቶች አሉኝ እንድታቁሙ ገነዘበው። እሱን ግን ጠይቁት፣ በሚገባው ህግ አካሄድ ጠይቁት፣ አሰቃዩት። አይመለከተኝም። ጨርሻለሁ። የኢትዮጵያ ህዝብ እንዲያቅልኝ ስለምፈልግ ነው። እኔ ወንድሜን አምጥቼ ልጄን አሳድጋለሁ። አንተ ከህይወቴ ውጣልኝ። አላቅህም፣ አታቀኝም። አመሰግናለሁ። ህዝቡ ይወቅልኝ። ውጣ፣ ከህይወቴ ውጣልኝ። ታግያለሁ እስከዛሬ። በቃኝ። ጠላት ያለብኝ ሰው ነኝ እኔ እስከዛሬ ትቼዋለሁ። አልፈልግም። ሰላም ነው። ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠውበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማው ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽው። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ፣ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪኝ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽኝ ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነት ለዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዚህ ራስህ ላይ ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፍ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ቪዲዮ ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ አይደለም? ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩት። ቤቷ አይመጣም። ጨምላቃ ባለጌ ስድ። ድሮም ለባለጌ እድል መስጠት ላንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ።
ባንቺ የምታወቀው እንዴት እንደሆነ ካንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ፣ ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውልኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትክን ራስክ በራስክ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ። ከዚህ በላይ አረግጣትም። አሁን ሼር አድርጉላት ትምጣች። ፋንድያ ሀቢባ ሀቡ ሀብ ብላ እሷ እኮ ነው ያበላሸችባት። ኢማራት ያሉ እነ ሙኒት እነ ታሜ እነ ሳሪ ዳጣ ሲታወ እነሱ እያሉ እነሱ ነው የሚያስጨርሱት። ኳታር ቁጭላ እናንተ ሌባ እናንተ ምን የእነሱን ክብር ዝቅ አርጋ የነ ሳሪ ዝቅ አርጋ የነ ሳሪ የነ ሙኒት ዝቅ አርጋ እነሱ ዲስሪስፔክት አርጋ ዛሬ ቀን ምን አረገች? ዛሬ ቀን አንበሳ እንዲወርድላት ከትናንት ወዲያ ቪዲዮ ሰራች። ችልቅምጣሚ ቪዲዮ አወጣዋለሁ። ፕሮፋይል ላይ ገብታችሁ እዩት። ቪዲዮ ሰራች። ቪዲዮ ምን ላይ ሰራችሁ? ኦ ማሚዬ 10 ሰው እሰጣለች እኮ 10 ሰው ሙኒትዬ 10 ሰው እኮ እሰጣለች። የተቀሩ ሰዎች ይቀራሉ። ዩኒቨርስ ለማግኘት ነው። ፋራ ደንቆሮ መሀይ ምን እኮ ቲክታከር ነኝ። ያያ ልጅ እኔ ጌመር ብጫወት እኮ 101 ሚሊዮን ህዝብ ሰበስባለሁ። የኢትዮጵያ ህዝብ ከፈለኩ ሰበስባለሁ። ተይናላ አትደውልኝ ሰይድ እዚህ ያየኝ አንድያ እኛ በትዳራችን ተረብሾ ሊሞት ነው። ጀዝቤያለሁ፣ ከስቻለሁ። እኔ እንደዚህ ክስት ያልኩኝ የጀዘብኩኝ እኔ እስካሁን ድረስ ውስጥ አላወጣውም ብዬ ነው። መሀይም ወደ 7ኛው ሰማይ ነው የምሰቅል። ደንቆሮ መሀይም ልጅ አባ ነው የምሰክር። እኔ ምን ተመችቶኝ ነው የምጠጣ? ሸር አድርጉ። ሙኒት ነይ ያልኩሽ ነው። ነይ ሳሪ ዳጣ ነይ ያልኩሽ ነው። በቁጥር 1 ሀቢባ ጥሯት። ሀቢባ ምትል የረዋን ያበላሻችሁ እሷ ናት ያበላሸችው። እቺ ፋንድያ ጥሯት። ቶሎ በሉ ሂዱ፣ ጥሯት፣ ቶሎ በሉ ጥሯት እያልኳችሁ ነው። እቺ ፋንድያ ልጅ እስቲ መሀይም ጥሯት እንዴ! እስካሁን ድረስ እንደዚህ ብለን ቆይተናል። እስካሁን ድረስ ሂዱ ጥሯት መጀመሪያ እንዴ! አሁን ምስያ ራሴን አጠፋለሁ ነው ያለችኝ። በትንሹ በትልቁ እየተበሳጨሽኝ ባለቤቴ እኔ ተቸግሬያለሁ። ትዳርን ጣዕሙን አላወቅኩትም። ስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቃሽ እንዴ ያብቴ አላህ ይስጥልኝ እኔ እናት እና ረዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ ያረዳሽም አለልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን አስገቢያ ትላንትና አብረን ነበር።
ባንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተህ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስትህ ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትህን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ ሄደህ ካታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተ ማውራት ትችላለህ? ሰርተ ላብን ፎጭ አርገ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። ምን አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ለለምንሽ መጣው። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ ያምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ፣ በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን የታወቀችው እኮ ለምን ሲመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት ማስረጃ። እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብሰሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመከር የምኖረው እንደዚህ አይነት ስራ የሌለው
ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ባለጌ ሌላ ተበሪ ሚዲያ ቢት ላይስጥልኝ እናት እና ረዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀየም ያረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን አስገቢያ። ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ